ለምን ዝም አልከኝ? ሲታገል ለምን አልገደልከኝም? እናትህን ከማታ ለምን አልገደልከኝም? ለምን አልገደልከኝም? አባዬ ይኸውልሽ እትዬ፣ የሰው ልጅ ወደዚህ ምድር ሲመጣ መቼም ለመከራ ነው። ራስሽን አትጉጂም። እረግበኝ ማቴው የእናት አፈላኝ እናት በቃ ሄዱልኝ። እንዴ እማዬ፣ ብቻሽንማ መሆን የለብሽም። እባክህ ተውኝ፣ በቃ ውጡልኝ። እናት አንተም ወደ ቤተሰቦች ሂድ፣ አንቺም ቤተሰብ ከንሽ ሂጂ። በቃ ሄዱልኝ፣ ሁላችሁም ሄዱልኝ። ወይ ውሃዬ፣ በቃ ደህና ትሆናለች እኮ። በቃ አታልቅሽ የኔ ማር። እሺ ኬክ ልግዛልሽ እንዴ? እኔ በቃ እንውጣ፣ ኬክ ልግዛልሽ። ኬክ ትገዥልኛለሽ? አዎ ነይ እንሂድ በቃ። እሺ ውሃዬ፣ ተነሽ እገዛልሻለሁ። እሺ እና መጠን ለቅራት ችግር የለውም። በቃ ተነሽ፣ በዛው እንግዲህ እንጠራታለን። እንግዲህ ዛሬም ማርትዬ እንደዛው እንደሆነች እየቀጠለ ይገኛል ማለት ነው። በከባድ ሁኔታ ውስጥ ትገኛለች ማርትዬ። ሁሉ ነገሯን ሁሉ ትታ በቃ እንደ ሌላ ነገር አድርጓታል። አምኖ ከመከዳት ፈጣሪ ይጠብቀን ነው የምለው። እና እንደዛ በምታደርግበት ሰዓትም ደሬ አባዬ ምን አድርጌህ ነው? ምን አጉድዬብህ ነው ከሰላም ጋር እንደዚህ የሆንከው? 20 ዓመት ሙሉ በእኔ ላይ ስትማግጥ በእኔ ላይ ስትጫወትብኝ ነበር አይደለ? 20 ዓመት ሙሉ የጠበኩ ለዚህ ነው። በምን ሳቻለህ እያለች እየነገረችው ትገኛለች ማለት ነው። እውነት ነው ቤተሰብ፣ እውነት በጣም ከባድ ነው። ምክንያቱም አንድ ሰው አምኖ ያንን ሰው እምነት ከሰጠው በኋላ ያ ሰው እንኳን እንደዚህ ወልዲያ ከብደው አይደለም ገና በፍቅር ላይ ያለ ራሱ አምኖ ያ ሰው እምነቱን ሁሉ ጥሎበት ያኛው ሰው ሳይታመን ቀርቶ ቢሄድ የሚያክል እንደሚሰብር ብዙ መናገር አያስፈልግም ማለት ነው። በጣም ከባድ ስሜት ውስጥ ነው እንትን የሚለው ራስ እስከ ማጥፋት ድረስ የሚደርሱት በእንደዚህ ያለ ሁኔታ ውስጥ እየሆኑ ነው። እነሱ አምነው ማንነታቸው ምንነታቸውን ገብረው እያለ እነዛኞቹ ደግሞ ባለመታመን ነው ይሄ ሁሉ እየመጣ ያለው። በአብዛኛዎቹ ወንዶች ላይ ነው ይሄ እምነት የሚጎለው። በአብዛኛዎቹ ሴት ልጅ ከባሏ ውጭ የትም አትሄድም። ተቸገራት ራሱ ቢጠና ቢከፋት እንኳን ራሱ ሌላ ነገር ቢሰማት አልቅሳ እዛው ትቀመጣለች እንጂ እንደዚህ ሂዳ የምትኖርበትና የምትሄድበት ነገር ምንም አጋጣሚ የለም ማለት ነው። ወንድ ግን እሷ ጋር ያለ ምንም በማያስታውቅበት ሁኔታ ምንም በማያደርግበት ሁኔታ በእሷ ላይ ብዙ ነገር መተግበር መስራት ይችላል ማለት ነው። ከእንደዚህ ያለ ሰው ይጠብቀን በእውነቱ ነገር። እንደዚህ አምኖ ከመከዳት ፈጣሪ ይጠብቀን ነው የምላችሁ። እና እሷም እንደዛ በምትልበት ሰዓት ራሱ ኤቢ ከእናቷ ጎን ሆና ነበር። ይሄን ሁሉ ስትሰማ እንዴት ከሶስት ሴት እንዴት አባዬ ይወልዳል? ዲያጣን ከሌላ አሁን የተወለደውን ህፃን ከሌላ እኛን ከሌላ እንዴት ለሶስት ቅምጥ ነው እንዴ እናቴን የያዛት እያለች ስትል ነበረ። እሷ ይሄን ቦታ ገና አላየችውም ማለት ነው። እንደዚህ ያለ መሆኑን በጭራሽ ፍጹም አላወቀችም። ዲያጣ ራሱ የሰላም ልጅ መሆኗን አታቅም። የሰላም ልጅ መሆኗን ብታቅ ምን እንደሚፈጠር በጣም ከባድ ነው። አሁንም መልሳ ራሱ ሰላምን እገላታለሁ፣ አባዬን ነው የደፈረችብኝ፣ በእናቴ ላይ ነው የተጫወተችባት፣ ስለዚህ እገላታለሁ፣ እንደሰከረላት አውቃ ነው ወይ እያለች ስትላት ራሱ ዲያጣ በጣም ነው የተሸማቀቀችው ማለት ነው። ለምንድን እንደዚህ እኮ አይደለም ምናምን እያለች እሷም ለማታለል እናት ናትና ለማታለል ሞክራ ነበረ። እንድትታለልላትም አልቻለችም። ጭራሹንም አደርገዋለሁ እያለች እየዛተች ትገኛለች ማለት ነው።
ዛሬ አባዬን አግኝቼው ነገውን ሂጄ ሰላምን እገላታለሁ። ስለዚህ እንዴት ነው እንዴት አድርጋ እንትን የምትለው እያለች ትገኛለች። እንዲያውም ሰላም ራሱ ከነ ደረጀ ቤት እመጣለሁ እያለ እየፎከረች ትገኝ ነበረ። ኤቢ ተነስታላታለች። እንግዲህ እዛው እጇን ታሳርፋታለች ማለት ነው። ዳጣይም ሄዲያ እናቷን በምታናግርበት ሰዓት እማዬ ሰላም ነው ያለቻት። ሰላም ተነጣጠሉልሽ፣ ደስ አለሽ፣ ተመቸሽ፣ ደስ አለሽ አይደል? ተሳካልሽ። ቀለበቱን ማውጣት ታወራለች። አባዬን ተባረረልሽ ከቤት እያለቻት ብር እያለቻት ነበር። አዎ ተባረረልሽ፣ ይሄን ነበር የምትፈልጊው እያለች ስትናገራት ነበር። እኔ እኮ እናትሽ ነኝ። እናት አዎ እናት ናት። መቼም ምንም ብትሆን ምንም እናት ክፉ አይንካት። ግን እናት ነኝ እያለች የማይሆነውን ነገር እያደረገች ልጆቿን ማሸማቀቅ፣ ልጆቿን መጉዳት የለባትም። እናትም ብትሆን ማለት ነው። እናትም የእናትነት ቦታ አላት፣ የአባትም የአባትነት ቦታ አለው፣ የልጅም የልጅነት ቦታ ስላላቸው እንደዛ ማድረግ የለባትም ማለት ነው። እኳይ ራሱ ይሄን ስታይ በጣም ነው እያለቀሰች የምትገኘው። ተደባድበው ተጣልተው አያውቁም። ሰላም ፍቅር የበዛበት ቤት ነበር እኛ ከምናውቀው ጀምረን እስካሁን ደረጃ ድረስ። አሁን ግን በጣም በከባድ ሁኔታ ውስጥ ስታይ አባዬን እኮ መታዋለች። እማዬ መታችሁ እኮ ደበደበችው እኮ አባዬ እኮ ዝም ብሎ ቁጭ ብሎ አያት። እማዬን አልወዳትም፣ ጠልቻታለሁ። ለምንድን ነው አባዬን የመታችብኝ እያለች ወይኔ በመድኃኒዓለም ስም በጣም ነው ግን እንደዛ በምትልበት ሰዓት እኔ ራሱ የደነገርኩት ማለት ነው። እንደዛ እያለች ነበረ። አልመታችሁም እኮ ይታረቃሉ። እኳይ አንቺ እዚህ ተረጋጊ ምናምን እያለ ራሱ ናታንም እያረጋጋት ይገኝ ነበረ። እሷ ግን በጣም ሰላሟን አጥፍቶባታል ማለት ነው። በጣም ተረብሻለች ማለት ነው። ኤቢ ራሱ በቃ እማዬን ብትነግራት ማርታን ብትነግራት እምቢ ስትላት በቃ ከዚህ በኋላ ደረጀ የሚባል ባልም የለኝም ምንም የለኝም፣ እምነቴን በላው። 20 ዓመት ሙሉ ያስቀመጣት ለዚህ ነበር እንዴ? ዛሬ ሲነቃበት ነው እንዴ እናቴ ልጅ እህቴን እንደዛ ታደርጋት የነበረው እያለች ስትናገር ነበረ ማለት ነው። እንደዛ በምትልበት ሰዓትም ኤቢ እማዬ አባዬን አታስገቢውም ይቅራትዩም እያለቻት ነበረ። እኔን ማርታን አታውቂኝም አይደለ? አይድረሱብኝ አይንኩኝ፣ ከነኩኝና ከደረሱብኝ በኋላ ምንም ቢሉኝ ወደ ኋላ መልበት ነገር የለኝም። ስለዚህ በዚህ ደግሞ አልደራደርም እያለቻት ነበረ። አባዬ እኮ ማንም የለውም እማዬ፣ አባዬ ለማን ጥለሽው ነው ለማን ይሆናል እያለች ስትነግራት ራሱ ሂጂና ተከታዩ አንቺም ትልቅ ነሽ። ትልቅም ቢሆን እኮ ሰላም ይጠፋል። ቤተሰብ እውነት ለመናገር ትልቅ ናችሁና ቁም ነገር ደረሱልኝ ቢባልም ራሱ እንኳን ሳታገባ ሳትወልድ ይቅርታ አይደለም አግብተው ወልዴው ከብዴው እናትና አባቶቻቸው ሲጣሉ ሲፋቱ ሲበታተኑ እነሱ ራሱ ሰላማቸው ይጠፋል። እንኳን እሷ ምንም ያላየችው ገናና እንደዛ በምትልባት ሰዓትም እማዬ ለምን እንደዚህ ትያለሽ? አባዬም እኮ አባታችን ነው፣ እሱም እኮ በስህተት ነው እያለች ለአባቷ እየተቆረቆረ ነበረ። በፊት ምንም ይፈጠር ምንም ከማዬ ነው እማዬን ሲያጃጅላት ሲያታልላት ይሄን ሁሉ ሲያደርግባት ኖራል አይደለ? ይሄን ሁሉ አላወቅም። ከዚህ በኋላ ደግሞ ከማዬ ጎን ነው የሚሆነው እያለች ናታንን ራሱ ስትረብሸው ነበረ ኤቢ። አሁን ግን ከእናቷም ከአባቷም ሆናለች፣ ከሁለቱም ሆና በጣም እየተጎዳች ያለችው እሷ ናት ማለት ነው። ደረጀንም በፍለጋ ላይ ከዳጣ ጋር ወጥተው ነበረ። በሚፈልጉበት ሰዓት ፈራሁ እየተባባሉ እየፈለጉን ነበረና ቆይ ግን ኤቢዬን የምልሽ አባዬን አላግዝለትም ምንም ቢሆን ከማዬ ጎን የሚሆነው የፈለገው ይሁን ብለሽ አልነበረም ወይ? ዛሬ ግን እንዴት አባዬ ይቻለሽ አባዬ ልትፈልጊው ቻልሽ እያለቻት ነበረ። አባቴ እኮ ነው ፈልገዋለሁ ግን መቼም ይቅር አልለውም እያለቻት ትገኛለች ማለት ነው። ኤቢዬ በጣም እንደተቀየምሽ አውቃለሁ። እናትሽን ግን ምንም እንዲያትሏት ይቅርታ ብቻ ነው የምላችሁ። ከዚህ በላይ ምንም ማድረግ አልችልም። ይቅርታ ኤቢዬ እያለ ኤቢን እየነገራት ይገኛል ማለት ነው። ጋሽ ደረጀ በጣም በከባድ ሁኔታ ላይ ይገኛሉ። ቤቱ በሙሉ እየተተረማመሰ ነው ማለት ነው። እንግዲህ በቀጣይ በአዲስ ነገር እስከምንገናኝ ቤተሰብ ሰላም ቆዩኝ እያልኩ ካዙ ሰናበታችኋለሁ። መልካም ጊዜ ይሁንላችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ።